የቅድሞ አሮጊት 10 ዓመት አረብ ሀገር ተጠግራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንዴ ተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ እና ስንት ነው የሚከፍልሽ? ቆያ አንቺ ደግሞ ጅልሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩት ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቱ የኔ ሆነ ማለት አይደለ? እና እንዴት ነው ሀብቱን የምትወርሺው? ሰላም እንገድያና የፈጣሪ አለ። ምንድነው የሰማሁት? ቃል የትዬ ልጅ አይደለችም? ለገንዘብ ብላ ይህን ያህል ያደረገችው እንዴት? ሰው በዚህ ልክ ክፉ መሆን ይችላል እንዴ? ለካ በመርዝ ልትገላት የነበረው ለዛ ነው። ቃል እንዲህ ጨካኝ ሴት ናት ማለት ነው? አንቺ ብሌን ክፈችና እንነጋገር። የሰሞሽ ነገር እውነት አይደለም። ብሌን ክፈችው፣ ብሌን ክፈችው እያልኩሽ እኮ ነው። ክፈችውና እናውራ። አንቺ ብሌን የሚጸጸትሽን ነገር አታድርጊ። ክፈችውና እናውራ። ብሌን እስከ መቼ ዘግተሽ እንደምትቀመጪ አይሻለሁ እና አለሽ። አምላኬ እባክህን እትዬን ከነዚህ መጥፎ ሰዎች ጠብቃት። እትዬ መልካም ሰው ናት። እንዴት ብዬ ነው ከዚህ ነገር ማድናት? ወይ አምላኬ። እንዴት ነሽ? በእናትሽ ዝም በይ። አንቺ ነሽ ሁሉንም ነገር ያበላሽሽው። ምን እሺ ነው? እኔ ምን አደረኩኝ? ሰምኛለሽ? ከዚህ በኋላ ላይሽ አልፈልግም። እሺ ቆሻሻ መተሽ ወደዛ ቆሻሻ ነው ልመልሽኝ ነው? አሁን በሰላም ውጭልኝ። ከኔ ጥፊ ነው ሀዬ መችሽ። በጣም ጥሩ። ሚስጥርሽን እንደሰማው ረስተሻል መሰለኝ። ቀጣይ ስመጣ ሚስጥርሽን ላፈነዳው ነው የምመጣውሽ። ይመሽ ሄሎ፣ ምን ፈልግሽ? ብሌን ሰላም ልጅ እንዳልሆን ካውቃለች። እንዴት ሆኖ? እሱ በጣም ረጅም ታሪክ ነው። አሁን ሳቀድመን አንድ ነገር አድርግ። አንቺ ምንም አይነት ሚስጥር እንዳታወጣ በአይን ቁራኛ ጠብቂያት። በፍጹም ከቤት መውጣት የለባትም። እሺ በቃ። እቺ ገረድ በጣም እያስቸገረች ነው። አሳዳጊ እናቷን እንዳገትካት ደውለህ ንገራት። ከዛ እንድትረጋጋ አድርጋት። እሺ እባክህ አስማ አለብኝ። ቦታው በጣም እያፈነኝ ነው። እውነት? እና በሩን ከፈት ላድርግልሽ? አዎ እባክህ። እየታፈነ ክፍል ውስጥ ብዙ መቆየት አልችልም።
ሄሎ ሄሎ ዳጊ የት ነህ? ምን ነው ብሌን? ምን ሆነሽ ነው የምታለቅሽው? ምንም። የት ነህ ዳጊ? ታስፈልገኛለህ። ለሆነ ጉዳይ ወጣ ብዬ ነው። ከፈለግሽ ልመለስ። አይ ጉዳይን ጨርስና ትመጣለህ። አያስቸኩልም። ምን ሆነሽ ነው? ቆይ ለምንድን ነው የምታለቅሽው? ምንም። ስትመጣ አወራለሁ። እንደመጣ አግኘኝ። እሺ እሺ ብሌን፣ አገኝሻለሁ። ዳጊ ለምንድን ነው ግን መከራ የማያጣኝ? ምንድን ነው ብሌን? የተፈጠረ ነገር አለ? የለም እንዲሁ ነው የጠየቅኩ። ብሌን አንቺ መከረኛ ሰው አይደለሽ። ሰዎችን ከመከራ ለማውጣት የተላክሽ የፈጣሪ ስጦታ ነሽ። ደግሞ አትርሽ፣ እግዚአብሔር የሚወደውን ሰው ነው የሚፈትነው። ለምን ተፈተንኩ አትበይ። እሺ በቃ ዳጊ ደህና ዋል። ስራ አስፈታውክ። እሺ ደህና ዋይ። የብሌነት 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 እባክዎትን እንዳይሞቱ፣ እባክዎትን እንዳይሞቱብኝ። የብሌነት 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 እባክዎትን እንዳይሞቱብኝ። የብሌነት 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 እባክዎት እንዳይሞቱ። የብሌነት እሺ፣ አሁን ለብሌን ምንድን ነው የምላት? እባክህ ፈጣሪ እባክህ አድነት። የብሌነት ማዘር 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 እስከ መቼ ነው ክፍል የሚደበቀው? ወጥቼ ብከፈታት ነው የሚሻለው። ሄሎ። አንቺ በረሮ። አቤት። እናትሽ እኛ ጋር ናት። ቆይ አንዴ እንደው ላገናኝሽ። ልጅሽ ናት። ሰላም በያት። የኔ ልጅ አንቺ የምታውቂው ሰው ነው ያገተኝ።
አንተ ምንድነው ያደረካት? ስሜ ቢሌ እቺ አሮጊት እናትሽን አገተናል። ይሄ የምትንቀለቀየውን ነገር አቁሚ። ካንቺ ምን እንደምፈልግ መልሼ ደውዬ አሳውቅሻለሁ። እናትሽን ደግሞ በደንብ እየተንከባከብኩልሽ ነው። እናቴ በእኔ ጣጣ ነው እንደዚህ የምትሰቃዩ። እኔ ልሰቃይልሽ የኔ እናት? ይቅር በይኝ የኔ እናት። ወይኔ እናቴ፣ ወይኔ እናቴ። ቃልዬ እናቴን አገቷት። ምን? የኔ ምስኪን እናት በእኔ ጦስ ነው እንደዚህ የሆነችው። እና እኔ ምን አገባኝ? ስለ አንቺ እናት ይመለከተኛል? ቆይ እዚህ የመጣሁት አንቺ ስትነፋረቂ ለመስማት ይመስልሻል እንዴ? እናቴን አገቱብኝ። የኔ ምስኪን እናት በምን አቅቧ ነው የምትችለው? እኔ ምን አገባኝ ታዲያ? ቆይ ቅድም ምንድን ነው የሰማሽው? እናቴ ይሄን ይርባት ጠምቷት ይሆናል። አንቺ ትሰሚኛለሽ? ምን አባሽ ነው የሰማሽው? እናቴ እኔ ልጠማልሽ? አንቺ አምሻል እንዴ? የሰማሽው ምንም ይሁን ምንም ብራሹ ነው እሺ የሚሻልሽ። እናቴን እኮ ይሄን ያሰቃይቷት ይሆናል። አንቺ ገረድ ዝም ብለሽ እናቴ አትበይ እሺ? የምጠይቅሽን ካልመለሽ እገልሻለሁ። እናቴ ብለን የምጠይቅሽን መልሽልኝ እንጂ። ምንድን ነው የምመልስልሽ? በዚህ ሰዓት ለአንቺ ጉዳይ ቦታ የምሰጥ ይመስልሻል? ጭራሽ እየጮሽብኝ ነው። ምን አይነት ክፉ ሴት ነሽ? ያለሁበት ሁኔታ አይታይሽም? እንዴት አይነት ክፉ ልብ ቢኖርሽ ነው? ትሰሚኛለሽ? እንኳን መታገት ለምን አሞትም? እኔም ያገባኝ ቃል በስ ጥሩ ነገር መናገር ካልቻልሽ ዝም በይ እሺ? መድኃኒት መሆን ቢያቅትሽ ለምን መርዝ ትሆኛለሽ? ጭራሽ ብለሽ ፍልስፍና ጀመርሽ? ብሌን ትሰሚኛለሽ? ሁሉን ነገር እንዳወቅሽ አውቃለሁ እሺ? አንድ ነገር ትንፍሽ እላለሁ ብትይ እገልሻለሁ። በሰላም ነው ልጆች? ማሚዬ የብሌን እናትን እኮ አገቷት። አይዞሽ ብሌንዬ፣ የሆነ መፍትሄ አናጣ። ማን ነገራችሁ? የሆነ ሰው ደውሎ ነው የነገረኝ። እትዬ በጣም ፈርቻለሁ። ብሌንዬ ቆይ የደወለልሽን ሰው ታውቂያለሽ እንዴ? ቆይ ምን ፈልገው ነው ምስኪኗ እናትሽ ጋር እንደዛ ይጨከኑባት? ወይ ለፖሊስ እናመልክት እንዴ? አይ ማሚዬ ጥሩ ሀሳብ አይመስለኝም። ቆይ ለምን? የሆነ ነገር ቢያደርጓትስ? አዎ እትዬ እናቴን የሆነ ነገር ያደርጉብኛል። መልሰው እስኪደውሉ መጠበቅ ይሻላል። በቃ እሺ ሳሎን እንግባ እስኪ። ለማንኛውም አዎ እንደዛ ይሻላል። እኔ እንደውም ወደ ሳሎን እንሂድ። እንደ ቅድሙ አትንዘላዘል። አንተ በልቶ ካድ እቤት የመጣሁ ልሰለኝ ነው አይደለ? እኔስ እንደ እናት ያለኝን በፍቅር አቅርቤልህ ነበር። ትህትና ከልብ መስሎኝ ልጄ ደህና ወዳጅ አገኘች ብዬ ፈጣሪን አመስግኜ ነበር። አንተ ግን ለካ እየሰለልከን ነበር። ምንም ብላ አይረዱኝም። ግን ለራስህ ብዬ እኮ አይደለም ለእርሱም ለብሌንም ስል ነው ያደረግኩት። የብሌን ጦስ ጊዜው ገደል ይሄድ። ደግሞ የልጄን ስም ስጠራ አታፍርም?
ቆይ እንደ ቅርብ ጓደኛ በተቀበለች ይሄ ሁሉ ክህደት አይከብድም? እርሶን ባላገቱት ኖሮ እኮ የገሉት ነበረ። እርሶ ደግሞ ሞቶ ብሌን ስታዝን ማየት አልችልም። ለዛ ነው እንደዚህ ያደረግኩት። እኔ ሰላይም መጥፎ ሰውም አይደለሁም። ነህ የሰው እምነት ቀርጥፈ መበላ ከሃዲ ጭምር ነህ። በቃሽ፣ እኔ ከሃዲ አይደለሁም። ብሌንን ለመጠበቅ ስል ብቻ ነው ያደረግኩት። ስንት ከፈልሁ ግን? ስንት ከፍለው ነው የምትሰራላቸው? ይቅርታ ማዘር፣ አንድ ቀን ሁሉንም ይረዱታል። የሆነ መፍትሄ አናጣም? እሺ አዎ፣ እንዴትም ብለን እናገኛታለን። አይዞሽ። ገና ከናሽ ካቀላቀልሽ የለ ይሄ ሁሉ የለፈውበት ነገርማ ገደል እንዲገባ አላደርግም። በፍጹም መስማት የሌለብሽን ነገር ነው የሰማሽው። ይቅርበኝ፣ እኔ ልጅ ይቅርበኝ። በድዬሻለሁ፣ ያለ ስምሽ ስም ሰጥቶሽ ይቅርበኝ። አንቺ ሌባ፣ የፈላሽው አልበቃለሽ አይደል? ምን እየሆንክ ነው? ልቀቂ እባክሽ። አንቺ ነሽ እንደዚህ ያልሽ ልጅቷን ያቀበቻት። የታለ ብሉ ብሌን ሀብል አይተሻል? ያ ነው እንዴ? ጭራሽ ወደ እኔ መጠቆም ጀመርሽ? ይቅርበኝ። እንዴ ሰላም፣ ተንኮል ነው ይሄ። ሆን ተብሎ የተሰራ ተንኮል ነው። ዝም በል። አሁን አይነን ማየት አልፈልግም። ውጣልኝ ብያለሁ። ሆን ብላ ከታብኝ ነው እኔና አንቺን ለማጣላት ያደረገችው ሴራ። ውጣ ብያለሁ። ውጣ። እህቴ ለማንም ተናገረ ብለሽ እኔን ውጣ። እኔ ውጣልኝ። ውጣ ውጣ ብያለሁ። ውጣ። እንዳንተ አይነት ወንድም የለኝም። ውጣ ብያለሁ። ውጣ። እንድትገባ እኮ አልፈቀድኩልህም ነበር። ለምን ገባ? እቺ ምስኪን ልጅ አንዴ ይቅርታ ታርግልኝ እንጂ እዚህ በርሽ ላይ ደርሽ አለ። ብሌን ብዙ ግፍን የፈጸምኩብሽ፣ መቼም ከይቅርታ በላይ ደግሞ ምንም ነገር የለም። ጋሼ ተነሳ፣ አያስፈልግም። ይቅርታ ካላደረግሽልኝ አልነሳ። ከምትገምቺው በላይ ጸጸት ጎድቶኛል። ይቅር ብያለሁ። ከልብሽ አይደለም ከልብሽ እንድትይ ነው የምፈልገው። እማትሙት ይቅር ብያለሁ። እኔ ግን ይቅር አላልኩሽ። ያደረግሽኝ በጠቅላላ እጥፉን ማስመልስሻለሁ። የውርደት ካባ ነው ማገናነብሽ። ድሮም እኮ መልካም ሴት እንደሆንሽ አውቃለሁ። ከልብ አመሰግናለሁ የኔ ልጅ። እህቴ አንቺን ብትሆኝ እኮ ስጋዬ ነሽ። ስጋ ደግሞ በሰበሰ ተብሎ አይጣልም አይደል? ከፈለግሽ አይገባም፣ አይገባም። ቆይ እንዴት ሰማች? ቃል የሰላም ልጅ አለመሆንሽን እንዴት ታውቂያለሽ? ከአንድ ጓደኛዬ ጋር ስናወራ ለካች ትርጉም ተደብቃ እየሰማችን ነበርና ሁሉንም ነገር አውቃለች። ምን አይነት ዝራልነት ነው? እንደ ቀላል ነገር ስናወራ ሰማች ስትይ ትንሽ እንኳን አታፍሪም? እንደዚህ እንድትዘላዚ አይደለም ያመጣሁሽ። ይቅርታ በኃይሉ አይደገምም እና ደግሞ ለማንም እንዳትናገር አስፈራርቻታለሁ። ለነገሩ ከዛሬ በኋላ ብሬን ችግራችን አትሆንም። እንዴት?
የብሌን አሳዳጊ እናቷን አግቻታለሁ። ብሌን ደግሞ ለአሳዳጊ እናቷ ስትል ምንም ታደርጋለች። እዚህ ቤት የተቀጠረችው ለእሷ ስትል አይደለ? በአሳዳጊ እናቷ እያስፈራራው አይደለም። ከዚህ ከከተማ እንድትወጣ ዛሬ ማታ መኪና አዘጋጅቻላታለሁ። ዛሬ ማታ ትሄዳለች። እዛ እንደፈለጉ ያደርጓታል። አይ ጥሩ ሀሳብ ነው። ደግሞ ለአሳዳጊ እናቷ ስትል ምንም ሳታቅማማ ነው የምትሄደው። ዝም በይ ዘልዛላ። እኔ ነገሩን ባላስተካክሉ እኮ አብላሽተሽው ነበር። ዛሬም ደገምከው። የምትፈራው ፋይል እኔ ጋር እኮ ነው ያለው። አቶ ባይሉ ላደረከኝ ነገር በሙሉ አንድ በአንድ ዋጋ አስከፍልሃለሁ። ፋይልህን ለጠላቶችህ እዛራለህና ያለህን ነገር ሁሉ ታጣለህ። ምን ሆኖ ነው ያለኝ ዝም ብሎ የገባው? ትላንትም እንደዚሁ። ይሄ ልጅማ የሆነ ነገር ሆኗል። እንዴ ዳጊ ምን ሆነክ ነው? ቆይ ምንድን ነው የመጣ? እስኪ ቆይ ሊል ምን ሆነ ነው? ቆይ አይኔ እኮ ለትንሽ ነው የተረፈው። አይ ምንም አልሆንኩም። የቆመ እንጨት መቶኝ ነው። እንዴ እያየህ አትሄድም እንዴ? ቆይ አይነ ቢጠፋስ ኖሮ እንዴ ለትንሽ እኮ ነው የተረፍከው። የአይን አምላክ አውጥቶ እንጂ። ወይ ሐኪም ቤት እንሂድ እንዴ? አይ ቀላል ነው። እንዴ ምን ቀላል ነው? ለትንሽ እኮ ነው የተረፍከው። ተይ ብሌን፣ ያለ ልክ ጥሩ እየሆንሽ ኃጢአቴን አታብዥው። መልካምነትሽን ባየሁ ቁጥር ምን ያህል ክፉ እንደሆንኩ ትነግሪኛለሽ። አሳዳጊነትሽን እኔ ነኝ ያገትኳት። ለማምለጥ ስትሞክር እሷ ናት ያቆሰለችኝ ብዬ እንዴት ልንገርሽ? ሁሉንም እውነት ስታውቂ ምን ታደርጊ ሊሆን? ዳጊ እናቴን አገቱ። መቼ? እንዴት? ሰው ግን ለምንድን ነው ይህን ያክል ጨካኝ የሚሆነው? ምስኪን እናቴን አግተው ምን ይጠቀማሉ? እንጃ ዳጊ፣ የሆነ ነገር እንዳያደርጓት በጣም እየፈራው ነው። ደግሞ በእኔ ጦስ ነው እንደዚህ የሆነችው። አይደለም፣ በፍጹም በአንቺ ጦስ አይደለም። እንዴ እንዴት አወክ? አይ እንዲሁ እርግጠኛ ነኝ ባንቺ አይደል። ምንድን ነው ብለኝ? ሰዎቹ እናቴን ያገቷት ሰዎች ደወሉ። አንቺ በረሮ። አቤት። እናቴን የት ነው ያደረጋችኋት? እናትሽ ማዳም መፈለጊ ከሆነ የምንልሽን አንድ ባንድ ታድርጊያለሽ። እሺ አደርጋለሁ። የፈለጋችሁትን ነገር አደርጋለሁ። ብቻ እናንተ እናቴን ብቻ ልቀቋት። በጣም ጥሩ። ዛሬ ማታ ከምትሰሪበት ቤት ኮተትሽን ሰብስበሽ ውጪ። በር ላይ የሚጠብቅሽ መኪና አለ። እዛ መኪና እንደገባሽ እናትሽን ይለቅልሻለሁ። እሺ ያልከኝን ነገር በሙሉ አደርጋለሁ። ስሚ ደግሞ ለአሰሪሽ ከዚህ በኋላ ገረድ መሆን እንደማትፈልጊ ነግረሻት ነው የምትወጪው። እሺ እነግራታለሁ። ሌላ ነገር አስባለሁ ብትይ ግን እናት። አይ አላስብም። ያልከኝን ብቻ ነው የማደርገው። እሷ ምንም እንዳታደርጓት ይሻልሻል። ምን አድርጊያለሽ? ከዚህ ቤት ውጪ። አይሆንም። አይ እንዳታረጊው። ለእናቴ ስል ምንም ነገር ቢሆን አደርጋለሁ። እሺ
እትዬ አሰናብችኝ። እንዴ ምንሽ ብሌን? ምን ተፈጠረ? ከዚህ በኋላ የሰው ቤት ውስጥ መስራት አልፈልግም። የሰው ቤት? አዎ እትዬ፣ ቀሪ የሰጠሽኝን ብር እመልሳለሁ። እረ እኔ ለብር ብዬ አይደለም። ግን ምን ሆነሻል? ያስቀየመሽ ሰው አለ? የለም። እሺ የት ነው የምትሄጂው? እናትሽ የለችም። የኔ ልጅ እባክሽ አስቢበት። ይቅርታ እትዬ፣ ግድ መሄድ አለብኝ። በጣም አመሰግናለሁ። ሁሉንም ፋይሎች ልክልሃለሁ። አንተ ብቻ ብሩን አስገባልኝ። ለእሱ አታስቢ፣ ብቻ ፋይሎቹ ትክክለኛ ይሁኑ እንጂ የፈለግሽውን ያህል ብር አሁኑኑ አስገባልሻለሁ። እሺ አሁን አስገባልሃለሁ። ሄሎ። አዎ ወጥቻለሁ። እሺ መጣሁ። እትዬ አንቺ ለኔ በጣም መልካም ሴት ነሽ። እንደ አለቃ ሳይሆን እንደ እናት ነበርሽ ለኔ። ለሁሉም ነገር በጣም አመሰግናለሁ። ዳጊ፣ አንተም ለኔ በጣም መልካም ሰው ነበርክ። በጣም ተናፍቀኛለህ። ፈጣሪ ከፈቀደ እንገናኝ ይሆናል። ግባ፣ ኧረ ፍጠን።